ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ ሆይ? አለን እኛ እንግዲህ እግዚአብሔር ይመስገን። እንኳን አደረሳችሁ ለጥምቀት በዓል። ጥምቀት በዓል እንዴት ነበረ እናንተ ጋር? እኛ ጋር እንግዲህ አሪፍ ነበረ፣ እግዚአብሔር ይመስገን። በጣም ደስ የሚል በዓል ነው የነበረው። እንግዲህ እንደምታዩት ቀሚሳችንን ለብሰናል። እንግዲህ ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል እና ጥምቀትን እንግዲህ በደንብ ፏ ብለን ነው መዋል ያለብን። በጣም ደስ ይል ነበር። እዚህ እንደምታዩትኝ ከጠዋት ነበር ቤተክርስቲያን ነው። ጥምቀተ ባህር ላይ ነበር ነው። በደንብ ተጠምቀን ወደ ቤታችን ነበር የተመለስነው። ትንሽ ግን ጥምቀት የምንጠመቅበት ቦታ ትንሽ ራቅ ይላል እና በታክሲ ነበር ነው። የተወሰነ መንገድ በእግራችን እየሄድን ነበረ። እንግዲህ ከምንወዳቸው ዩቲዩበሮች ሙለር እና ሊሊ ጋር ነበረ ያሳለፍነው። ደስ የሚል በዓል ነበር ያሳለፍነው። በጣም ቆንጆ ነው። እንግዲህ ጥምቀት በጣም ደስ የሚለው ነገር አንደኛ የምንጠመቀው ነገር በጣም ነው ደስ የሚለው። ከዛ ቀጥሎ ደግሞ ይሄ ታቦቱን የምናስገባው በጣም እየዘመርነ እያሸበሸብን የምናደርገው ነገር በጣም ነው ደስ የሚለው። እንደምታዩት ለጥምቀት ደግሞ ዶሮ መግዛት አልቻልንም፣ ምክንያቱም ሰዓት በጣም ይፈልጋል። እኛ ደግሞ ጥምቀት ባህሩ ጧት ላይ ሄደን 5 ሰዓት ነው 6 ሰዓት ነው የተመለስነው እና ወዳው ከዛ በኋላ ሰርቶ ለመብላት ደግሞ ትንሽ ስለሚቆይ ውጭ ነበር ስጋ የገዛነውና እንደምታዩት በጣም ቆንጆ ስጋ ነበረ። ትንሽ ቢላዋል ስላልሳልኳት ነው መሰል ማለት አልሳልኳትም የሆነ ማለት ትንሽ ስለቷ ቀዝቀዝ ብላለች። ብዙ ጊዜ እየተጠቀምንበት ስለሆነ በጣም ቆንጆ ስጋ ነው እንግዲህ የነበረው። እንግዲህ ጥምቀት በዓል ሲሆን ምግቡን ቡናውን ምናምን ፏፏ ማድረግ ነበረብን እና በጣም እንግዲህ እንደምታዩት እንግዲህ በጣም ቆንጆ ነበር በዓሉን ያሳለፍነው። በጣም አሪፍ በዓል ነው የነበረው። እናንተ ጋር በያላችሁበት ደግሞ በጣም አሪፍ በዓል እንደሚሆን ጥሩ በያላችሁበት ደግሞ አሪፍ እንዳሳለፋችሁ ተስፋ እናረጋለን። እንግዲህ እንደምታዩት እንግዲህ ከቤተ ክርስቲያን መልስ ጧት ሄደን ነበርና ከዛ መልስ ወደ 5 ሰዓት ነው 6 ሰዓት ነበረ ስጋ ለምሳ እየሰራሁ ነው። ትንሽ እንግዲህ ስጋውን ጥብስ ላደርገው ነበር። እንግዲህ ጥብስ አፍቃሪዎች በጣም ብዙ ናቸው፣ ግን እንግዲህ ሙሉ ጥብስ ማድረግ አልቻልኩም። ታዲያ ትንሽ መረቅ ያለውና ትንሽ በርበሬ ያለው ነገር ፈለገና ከዛ ምንም ማድረግ አልቻልኩም። ጥብስ ልሰራ የነበረውን ትንሽዬ በቃ በዚሁ ላይ በርበሬ ትንሽ የሚያቃጥል ነገር ስለሚወድ እዛው እንዳለ ትንሽ በርበሬ ነገር አድርግበታለሁ ማለት ነው። ልክ የጥብስ ሆኖ እንደ በርበሬ አድርጌ ነው የምሰራው። ትንሽ ለየት ያለ ነው። እንግዲህ ጥብስ ስንጠብስ ሙሉን አሪፍ ነበር። ጥብስ ስጋው እንደምታዩት በጣም ንጹህ ነው፣ አዲስ ነው የተገዛውና የታረደው ማለት የታረደው በጣም አዲስ ነውና ብዙ እንትን አይፈልግም። እንደነገርኳችሁ ማጠብ ምናምን አይፈልግም። በጣም ቆንጆና ንጹህ ስለሆነ ማለት ነው። እና ከዛ እንደምታዩት ብረት ድስቱ ላይ አድርጌዋለሁኝ። ልክ ውሃ ስለሚያወጣ ያን ውሃ በደንብ አጠለውና ከዛ የምታዩትን ሽንኩርት ደግሞ እየከተፍኩት ነው። እሱ ከትፌ አስገባዋለሁ ማለት ነው። እንትኑን ግን ውሃውን መረቁን ሌላው እቃ ላይ ካደረኩ በኋላ ማለት ነው። እና በጣም ቆንጆ የሆነ ምግብ ነው የምሰራላችሁ። በጣም ተከታተሉኝ ውድ ቤተሰቦቼ። ቪዲዮውን እያያችሁ ደግሞ ላይክ ያላረጋችሁ ካላችሁ ቪዲዮ ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑ። ለሌሎች ተደራሽ እንዲሆን ደግሞ ሼር ያደረጋችሁልን። እንግዲህ እንደምታዩት ሽንኩርቱን ከጥብሱ ጋር አደረኩት። ስጋውን እንደምታዩትም ውሃ ነበረ፣ እሱን አውጥቼ ነው እንደዚህ ደረቅ የሆነው እንጂ ውሃ ነበረው ማለት ነው። እና ስጋውን መጀመሪያ ነበር የጠበስኩትኝ። በነገራችን ላይ ብዙ አይነት አሰራር አለ የምንሰራው ማለት ነው። ግን እኔ ብዙ ጊዜ የምሰራው እንደዚህ አድርጌ ነው የምሰራው። እንግዲህ የዘይት ነገር ደግሞ ትንሽ አበዛለሁ። ሁሉም ደግሞ ዘይት አይወዱም እና ለዛ ነው እያስገባው መልሼ እንትን እላለሁ እንዳላበዛ ብዬ በጣም ስለፈራሁ ነው። እንግዲህ እንደምታዩት እንግዲህ ጥብስ ሲሆን በጣም ነው የምንወደው። በቃ ማለት ቆንጆ ምግብ ስለሆነ ማለት ነው። ቶሎ የሚደርሳል። ይኸው እንደምታዩትኝ
ስቶቬ ተበላሸ መሃል ላይና እሳት አቀጣጥዬ ውጭ አደረኩትኝ። እንደምታዩትኝ ቅድም ስለሰራንበትኝ በረንዳው ትንሽ ቆሸሽ ብሏል። እንዴ ማሂ ምንድነው በረንዳውን አታጸጁም እንዴ እንዳትሉኝ፣ አሁን የሰራሁበት ነውና ትንሽ ከፍቼው ነበር እንዳያር ብዬ ለዛ ስለነበር ነው የተፈለጣጠረበትኝ። እንግዲህ እንደምታዩት በርበሬ በጣም አላበዛሁም፣ ምክንያቱም ለሁላችንም እንዲሆን ብዬ ማለት ነው እንጂ ትንሽ ታዴ በርበሬ ሲበዛ በጣም ነው ደስ የሚለው። በተለይ ምግብ ላይ በርበሬ ሲበዛ በጣም ነው የሚመቸው። ብቻ ግን እንደ አልጭ አይነት ነገር አድርጌ ነበር የሰራሁት። እንደምታዩት እዚህ ጋር ደግሞ ማማ ካልወጣው እያለች አንዱ ሶፋ ወደ አንዱ ሶፋ ዘላለሁ ብላ ታዴ እንዴት እንደሚያያት እየተጠባበቃት ነው። በጣም አስቸገረችን። በቃ እኛን ስታይ እዚህ ጋር ሙለሬን ደግሞ እያስቸገረችው ነው። እዛ ጋር ምግብ ሲቀርብ በቃ እንጀራ ትጎትታለች፣ እንጀራውን ታነሳለች፣ አታስበላንም። ወጥ በተለይ በቃ እንደዚህ እያሸሸን ነው። በቃ ልንበላ ቁጭ ካልነ በቃ ምን ልበላችሁ፣ አንድ ሰው ይነሳል፣ አንዳችን እንነሳለን። እኛ በቃ ምን ልበላችሁ፣ በጣም በየተራ ነው ቁጭ ብለን በስርዓት በልተን የምናውቀውን ጊዜ አላስታውስም ሆነን ለመናገር። ማማን ከያዝነ በቃ ምንም ማለት ነው። እና ሰላም ውጭ ነበረች እንግዲህ ነይ ብለናት መጣች። እንግዲህ ምሳው ሁሉ ነገር አልቋን። ማማን እንደምታዩት ትንሽ ትናፈስ ብዬ ከዳይፐር ነጻ አርጊያታለሁና እንደምታዩት ሸንታበታለችኝ። ያው በየሰዓቱ መቀየር አለበት ማለት ነው። ቤተሰቦቼ እንግዲህ እየቀየርኩላት ነው። ምሳ እንግዲህ እየበላን ነበረ። እንግዲህ ምግቧን ከኛ ጋር እንድትበላ ብዬ ነበረ። ግን ማማን ትንሽ የሰሞኑን ምግብ ፍላጎቷ በጣም ቀንሷን፣ ጉንፋን ይዟታልና እኔ ምንም ማድረግ አልችልም። በቃ በጣም ነው የከበደኝ እውነት ለመናገር ማለት ነው። በየጊዜው ጉንፋን ሲይዛትኝ በጣም የሚያሳስበኝ ነገር ምግብ አለመብላቷ በጣም ነው የሚከብደኝ። ምክንያቱም በቃ ምግብ ካልበላች ሰውነቷ ባንዴ ነው ሹቅ የሚለውና በጣም በቃ ይከብደኛል። ደግሞ ከምንም በላይ በቃ አጠነቀቃለሁ። ግን ከየት እንደሚይዛትኝ ትንሽዬ ሽታ ሊሆን ይችላል። ከሰው ከያዘን ወዳውኑ ነው የሚይዛት። ያው የህፃን ልጅ አፍንጫ ትንሽ ከባድ ነው። ብቻ ሁሉን ነገር ይሰበስባሉ። እና እዚህ ጋር እንደምታዩት ምሳችንን ከበላን በኋላ እንግዲህ ቡና ለማፍላት ራሱ ጊዜ አልነበረንም። ምክንያቱም ታቦቱ ወጥቷል ስንባል ታቦቱን እንግዲህ ለማስገባት ታዴ እዚህ ጋር እየለባበሰ ነው። እንግዲህ ገማር ነው የሚባለው። እዚህ ጋር እንግዲህ የቆቦ የራያ ልብስ እንግዲህ አንዱ ለሚታጠቁት ገማር ይባላልና እዚህ ጋር እየተጠቀ ነበረ። ከአንገቱ ያለውን እስካሁን ድረስ ታዴ በጣም ነው የሚወደው። በጣም እንግዲህ አንገቱ ላይ የሚደረገው ማለት ነውና በጣም አሪፍ ነበረ። እንግዲህ ይኸው ልብሳችን ደግሞ እናቴ ባለፈው ስጦታ የሰጠችን ነበር። እንግዲህ ለጥምቀት የለበስ ነው በጣም ምክንያቱም ከዚህ የበለጠ የምንወደው ልብስ የለምና ለጥምቀት በጣም አሪፍ ነው። በተለይ ለጥምቀት ደግሞ ጥርቅ ጫማ ይባላል። በጣም በቃ ደስ የሚልና የሚመች ነው። ግን ምን መሰላችሁ የሚገርማችሁ ነገር በቃ ጥምቀትን ስትወጡ ደስ የሚለው ነገር በቃ የራያን ባህል ለብሳችሁ ስትወጡ የሚሰማችሁ ስሜት በጣም ነው ደስ የሚለው። ሰው በጣም ነው የሚያከብራችሁ። በቃ ራያን እንዴ ራያ ምናምን ልብሱን በተለይ ሌላ አገር ስትለብሱት የልብሱን ዋጋ በደንብ ነው የምታውቁትኝ። ቆቦ እንኳን ኖርማል ሆኗል ማለት የራሳችን አገር ስለሆነ ራያ ብትለብሱት ልብሱን ያን ያክል በጣም ላያደንቁት ይችላሉ። በደንብ ግሬስ ላይ ሰጡት ይችላሉና ግን በሌላ አዲስ አበባ ስትሆኑ ይሄን ልብስ ስትለብሱት ደግሞ የሚሰማችሁ ስሜት በቃ ሁሉም ይወደዋል። በጣም ነው ደስ የሚላቸው። በቃ የእናንተ የሆነ ነገር በቃ ስለ ባህሉ ስለ ልብሱ በጣም ይወዱታል። በጣም ብዙ ሰው ደግሞ ልብሱን እንድታመጪልን እያሉ ነበር። እንግዲህ የማዘርን ምርጫ ሁላችንንም ወደነዋል። በተለይ ታዴ ከዚህ ውጭ አይለብስም። የሚገርማችሁ ነገር እዚህ ጋር እንደምታዩ ጸጉሬን በጣም ቀጫጭን አልተሰራሁትም። እንደ ሁል ጊዜው በጣም በቃ ወፈር ያለ ስሬት ነበር የተሰራሁትኝ። በጣም ሊያምር ይችላል፣ ግን እኔም ብዙም አልወደድኩትም ነበር እየተሰራሁ ስለነበረ እየተሰራሁ ሳለ ብዙ አልወደድኩትም ነበር። እንግዲህ ለሚ ደግሞ ያዘጋጀችኝ ነበር። አልተቻለችም። ከልብስ ጀምሮ እስከ ጸጉር ድረስ እሷ ነበረች የሚያስጠላ ነገር አስተያየት ስትሰጠኝ የነበረው ስታየው የነበረው በጣም አሪፍ ነበረ። እዚህ እንደምታዩት ጥርቅ ጫማው
በጣም አሪፍ ነው። ምቾት አለው። እኔ በጣም ነው የምወደው ይሄንን ጫማ ማለት ነውና እንደምታዩት በጣም ረፍዶብናል። እንግዲህ ቶሎ መውጣት አልቻልንም። ታዲያ ደግሞ በጣም በቃ ቶሎ በሉ እያለ ነበር። ሁልጊዜ ደግሞ ማስረፍደው እኔ ነበርኩኝ። በቃ እኔን ሁሌ በቃ አትወጪም ማለት ነው ምናምን እያለኝ ነው የነበረውና እኔ ደግሞ በቃ አልችልም። እንግዲህ በጣም እንግዲህ ማማን የተወሰነ አጠባኋትኝና ከዛ በኋላ እንግዲህ በጣም ሁሉን ነገር ማስተካከል ነበር። እንደምታዩት ራሴን በራሴ ማለት ነው ለእንትን ለማድረግ መቀነቱን አልቻልኩትም እና እንደምታዩት ቅድም ለሚ ነበረች ያደረገችልኝ። እንግዲህ ከዛ እንግዲህ ከላይ ያለው ልብስም ለበስኩትኝ አብሮ የሚሄደው ማች የሚያደርገውን ስለነበር መልበስ ያለብን። ከዛ በኋላ እንግዲህ እየሄድን ነው። እንግዲህ ውድ ቤተሰቦቼ ከኛ ጋር ሁኑ እላችኋለሁ። ቤተሰብ ያልሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ግን ላይክ ማድረጋችሁን አትርሱ። ለሚ እዚህ ጋር እንግዲህ ነጩን ለብሳለችኝ። በጣም ነው የሚያምረው። እዚህ ጋር እንግዲህ እየወረድን ነበረ። ወደ ቤተክርስቲያን እየሄድን ነው። ታዴ ታች ወርዶ እየጠበቀን ነበር። በቃ የመጨረሻ ሳረፍድበት በቃ ግራውንድ ነበር እየጠበቀን የነበረው። እኔና ለሚ ደግሞ እየሄድን ነበር እሱ ጋር። እንግዲህ ሲቀርጸን የነበረው ደግሞ ሙሌ ነበረ። እንግዲህ ጽድት ያለ ቀረጻ ካያችሁ እንግዲህ ሙለር ነው የቀረጸኝ ማለት ነውና ታውቁታላችሁ። ታዴ ጋር ተገናኘነ። እንግዲህ በጣም እየጠበቀን ስለነበረ በቃ ቶሎ ብሎ ቸኩሏል። በቃ ሳይገባ ነይ እንጂ ምናምን እያለኝ ነበር። እንግዲህ እኔ እየተጣደፍኩ እነሱ ጋር እየሄድኩ ነበረ። የሚገርመው ነገር ግን ማለት ነው በዓሌ ዛሬ አመት ቆቦ ነበርና እርጉዝ ነበርኩኝ ማለት ለወልድ ትንሽ ጊዜ ነው የቀረኝና በዛን ጊዜ በቃ እኔ ጥምቀትን ማለት ነው ካልወጣሁ ደስ አይለኝም እና በቃ የግድ ልወልድ እኮ 3 ሳምንት ምናምን ነው የቀረኝና ካልሄድኩ ብዬ ታዴ ጭራሽ አትሄጂም ቢለኝ ጋሼም አባቴ ማለት ነውና እናቴም ደግሞ ብትለኝ ምናምን በቃ የግድ መውጣት አለብኝ ብዬ እነሱን አሸንፌ ነበር ጥምቀት ሄድኩትኝ። አሁን ደግሞ እንግዲህ እግዚአብሔር ይመስገን በሰላም ተገላግዬ በሰላም ደግሞ የአመቱ ደርሼ በዓልን ደግሞ ባልወጣ በጣም ከባድ ነው የሚሆነውና እንግዲህ ለማምጣት ሞክሬ ነበር። ማማን ትንሽ ግን ጉንፋን ይዟት ስለነበረ በቃ ማውጣት በጣም እንትን አልኩኝ። ምግብ አትበላለኝም እና ትንሽ ከበላሽ ብዬ እዛው ቤት ነበር የነበረችውና እንግዲህ በጣም እንግዲህ ይሄን መሰለ ቀረጽ አይታችሁታል። እንግዲህ ለማንኛውም በጣም አሪፍ ነው የነበረው። እንግዲህ እንደምታዩት ቤተክርስቲያኑ ጋር እየደረስን ነው። እንግዲህ ህዝቡ በጣም ነበር ደስ የሚለው። እውነት ለመናገር ጥምቀት በቃ ስታዩትኝ የህዝቡን ብዛት እኔ አላቅም። በቃ እኔ እንጃ እምነት እንደዚህ ነን እንዴ ምናምን ማለት እንደዚህ ስንበዛ ደስ ይላል። በጣም ነው ደስ የሚለው። እዚህ ጋር እንግዲህ ቁመን ነበር። ታቦቱ ቤተክርስቲያኑ ጋር እየገባ ነበርና እዚህ ጋር እንደምታዩት በቃ በጣም ደስ ይል ነበረ። እኛ ሰፈር ነበር ያከበር ነው እንግዲህ እዛ ስለሚቀርበን በጣም ቆንጆ ነበረ። እኛ በጣም ነው የወደድነው። እንግዲህ ውድ ቤተሰቦች በሌላ ሀገር ያላችሁም እንግዲህ እንኳን በሰላም አደረሳችሁ እላለሁኝ። አንዳንዴ ለሌላ ቦታ እየኖርነ በዓል እዛ ብናከብር ምናምን የሚሰማን ስሜት አለ። እኔ አውቀዋለሁኝ እግዚአብሔርን ማለት ነውና ቆቦና እዚህ ሁኜ እንኳን የሚሰማኝ ስሜት አለና ግን በቃ ዋናው ማሰብ ያለብን በሰላም በጤና መድረሳችን፣ ሰላም ሁነን መገኘታችን ከምንም በላይ ማለት ነውና የሆነ ጊዜ አገራችን ገብተን እናከብራለን። ግን በሰላም እዚህ ስለደረስን እግዚአብሔርን እያመሰገንን ቀጣይ ደግሞ ሁሉ ነገር ተሳክቶልን የምንፈልገውን ስራ አግኝተን የምትፈልጉትን ቤት ገዝታችሁ ስራ ይዛችሁ አገራችሁ የምታከብሩ ያድርግላችሁ ላለሁኝ ሁላችንም ማለት ነው። ያድርግልን ነው የሚባለው። ለካ ያው እኔ ያው ኢትዮጵያ ነኝ በሚለው ነውና ያሰብኩትኝ። እዚህ ጋር እንደምታዩት ታዴ ጋር ቆሜ ነበር። ግን በቃ መቆም በጣም እያቃተኝ መጥቷል። ታዴ ነበረ በቃ አንድ ላይ ነኝ ቁሚ ምናምን እያለኝ ልቀመጥ ነው ግን የነበረው እና እንደምታዩት እንግዲህ እዚህ ጋር ደግሞ በቅሎ ስናገኝ እንግዲህ በነገራችን ላይ እዚህ ጋር ፈረስ እዚህ ጋር እንግዲህ ፈረስ የሚገርማችሁ ነገር አዲስ አበባ እንጦጦ ፓርክ ማለት ነውና ከፍዬ ነበር የጋለብኩት። እንግዲህ አገር ቤት ያለን እንግዲህ ያን ያክል በነፃ መጋለብ ስንችል አሁን ላይ እንግዲህ እየተከፈለ መጋለብ ተጀምሯል ማለት ነውና እንግዲህ እዚህ ያደረሰን አምላክ እንግዲህ ተመልከቱ
ሁሉ ነገርኛ አካባቢ ቀላል ነው እዚህ ደግሞ ሁሉ ነገር ገንዘብ ነው እላችኋለሁ ቤተሰቦቼ እንግዲህ ቪዲዮውን እስከመጨረሻ ስላያችሁት በጣም ነው የማመሰግነው ውድ ቤተሰቦቼ በሌላ ቪዲዮ ደግሞ ዳግም እስክንገናኝ ደግሞ ቸር ቆዩልኝ መልካም በዓል ወዳችኋለሁ ባይ